ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሩታዬ መጣለች። እነዛም ደግሞ ውሽማውን ይዞ መጥቷል ማለት ነውና የሆነ ለመናገር ሩታ በዚህ ማለት ሄዳለሁ ብላ እንደዚህ መነሳቷ ምናምን ቅር እንዳይላችሁ። ምክንያቱም ሩታ የሆነ ለመናገር አንደኛ ሩታ እናት ናት ነገር ግን ገና ልጅ ናት። ገባችሁ አይደለ? ያለ እድሜዋ ነው። ያው ሴቶች ሲጀመር በ15 አመቷ በ13 አመቷ በ16 አመቷ ወልዳለች ምናምን ልትሉ ትችላላችሁ። ነገር ግን ሩታ ልክ አብርሃም እሱ ልክ እንደ ያለ አላማ ያለምን እንዳገባ ነው እንጂ የሚቆጥረው ሩታም ራሱ በደንብ ሳታስብበት በደንብ የሆነ ነገር እንትን ሳትል ነው ወስቶ የከተታት ማለት ነው። ግን እንደዛም ሆነ ደግሞ እንደ ሩታ ደግሞ ብትሆኑ እናንተ የእውነት አራስ ሆናችሁ አራስ ቤት እየመጣ እንደዚህ እየጨቀጨቀ አንድ ቀን እንኳን ለእናንተ የሆነ እንዴት ነው ጊዜ እንኳን ማይሰጥ ባል ግን በድንገት ደግሞ ከሌላ ሴት ጋር እየተላላጠ ምን እያለ ሲመጣባችሁ ምን ታስባላችሁ እናንተ? እና የሆነ ለመናገር እኔ በጣም ነው ያዘንኩት። ማለት በሩታ አልፈርድም። ልሂድ ከእናቴ ቤት ልሂድ እናቴ ቤት እንደዚህ እየተደረገ ነው ምናምን ብትልም እኔ በሷ አልፈርድም። ምክንያቱም እናታችሁ ቤት የእውነት እኔ እንጃ ብቻ በጣም ይከብዳል። ማለት እንደዚህ በማለቷ እኔ በጣም አዝኛለሁ። ማለት በሷ አይደለም ያዘንኩት በባሏ ባል ማለት ያላላማ ያገባ ባል ማለት ነውና በሱ ነው ያዘንኩት። ታውቃላችሁ እሱ ምን እንደሚያደርግ አሁን ምን እያደረገ እንደሆነ አሁን ምን እንደሚያደርግ አይታችኋል። እንግዲህ ሚስትየው ነው ውሽማው ሚስት ሲጀመር እንዴት ነው ሚስትየውን ጥሏት ልጅየውን ጥሏት አራስ ሚስለዛም ጥሎ እንዴ ከውሽማ ጋር እንግዲህ እንደፈለገ እየሆነ ነው ማለት ነው። የሆነ ለመናገር እኔ በጣም አዝኛለሁ። ግን የሱስ ሳይገርመኝ ደግሞ ማለት ነው እንግዲህ ሩታዬ ደግሞ ካልሄድኩ ብላለች። እቤት አለኝ እቤት ሄዳለሁ እዛን ደግሞ አጋዣለችኝ ከሷ ጋር ሆናለሁ እያለች ነው ሩታዬ። የሆነ ለመናገር ከእናትሽ ቤት ባትሄጂ ቢያንስ እስከ 4 ወር እስከ 3 ወር ተኩል ድረስ ከእናትሽ ቤት ባትሄጂ በጣም ደስ ይለኛል እኔ በራሴ ማለት ነው። ግን ያው እንግዲህ የእናት ምክር ደግሞ አዳምጪ። እንግዲህ እስቲ እንስማ ትንሽ። ራስ 40 ቀን እስከሚሞላት ሽፍን ብላ ክትት ብላ በቃ መተኛት ነበረባት። ሲጨቀጭቃት ያም ሲመጣ እንዲህ ሲላ ሰላም አጣች። አልተኛች ቀላል ረፍት አላደረገች። ያ ራስ እኮ ወጉ እንዲህ አይደለም። አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው? ትንሽ ለኔም ብታስቢ ጥሩ ነው። እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም። ውጡ አይቻልም አጨቅጥቋት ማለት እችራፍበት ማለት ነበር። ግን ያው ያንቺ ሞራል ናት ደንብ አይደለም ረፍት ነው የምትፈልገው ብዬ መናገር እችል ነበር። ግን ያ ሁሉ ነገር ችዬ አሳልፌ አንቺን ላለማስከፋት ብዬ ተቀምጬ አሁን እንደገና ሻንጣ ጎትተሽልኝ ልሂድ ማለት ትንሽ አይከብድም? ያንቺ ሞራል ለመጠበቅ ነው በጣም ነገር ብዙ ነገር። እኔም ደግሞ እያየሁ ነኝ እኮ ሰላምሽን ታጫለሽ በሚሆን በማለት ተበሳጫለሽ። ሰላምሽን ቀላል እንዴ ሰላም እንዴት ነው? እኔ ቦንሮ አብዳለሁ ትርክ ይዛለሁ የሆነ ለመናገር ማለት ነው። ምክንያቱም አራስ ሆኜ ባሌ ከሌላ ሴት ጋር እንደዚህ ሲማገጥ እንደዚህ ሲሆን ከሷ ጋር እንደፈለገ ደስታ ሲያሳልፍ እኔ እዚህ ጋር ምን አይነት ስሜት ይሰማኛል ሲጀመር ማለት ነው። አብዳለሁ የሆነ ሩታ እንደውም ጠንካራ ሴት ናት። እኔ እንጃ አላቅም። እኔ አንድ ቀን ሩታ ባደረገኝ ነው የምለው። እኔ አንድ ቀን ከፍተሽን ታጫለሽ ይሁን እያልኩ ነው ዝም የምለው። ብዙ ነገሮችንም እያየሁ እየሰማሁ ማለት መስሎሻል። ብዙ ነገሮችን ማያለሁ እሰማለሁ። ግን ያንቺ ሞራል ስሜትሽን ለመጠበቅ ነው ዝም የምለው። ጭራሽ ደግሞ ብለሽ እዚህ ያላረፈችን ምግብም እምቢ አላት አፒታይቷ ተዘጋ ብለን ደግሞ ትንሽዬ መብላት ስትጀምሪ ተነስቼ ልሄዳለሁ እንዴ ምን ማለት ነው? አንቺ ራሱ ደግሞ ሄደሽ ጭራሽ አልፋለሁ ብለሽ ነው ምን ለሞፈር ያ ራስ ወግሽን ደንብሽን ሰውነትሽን ጠግነሽ ምን ነው ቀላል ነገር አደረግሽው እንዴ? ያንን ሲጀመር ሩታ እኮ ልጅ ስለሆነች ነው እንጂ እኔ ስሰማው ሲጀመር ሩታ የጎግል ካረግሽ ደግሞ አራስ ሆኖ አራስ ሴት ምን አክል እንደምትጎዳ በአራስነት ከተጎዳች ተመልሳ እንደማትጠገን ማወቅ አለብሽ ሩታ ማለት ነው። ገባሽ አይደለ? ስለዚህ ምን እንደሆነ ማወቅ አለብሽና ሴት ልጅ አራስ ሆና ያልተጠገነች ሴት ልጅ አራስ ሆና ወገቧ ያልጠነከረ መቼም ወገቧ እንደዛው ነው የሚቀረውና ስለዚህ ሩታዬ ተይው እሱ እንደፈለገ ይሸርሙጥ እንደፈለገ ይሁን። አንቺ ግን ሰላምሽ ይበልጣል ከምንም በላይ ማለት ነው። ገባሽ አይደለ? ያንቺን ሰላም ነው የምንፈልገው። ምክንያቱም በዚህ ሰዓት ከተጎዳሽ ተመልሶ ያ ነገር አይገኝም። ገባሽ አይደለ? አንዴ ከተጎዳሽ ተጎዳሽ፣ በምንም አይነት ዶክተር አትጠገኝም። ስለዚህ ከምንም በላይ ሰላምሽ ይበልጣል። ገባሽ አይደለ? ልጅሽን አሳድጊ፣ ከልጅሽ ጋር ሆነሽ ሰላምሽን ፈልጊ። በቃ ተው እንደፈለገ ያቺ ለጭንቋን ቀን የ9 ወሩ ሸክም እንዳለ ሆኖ ያቺ ቀን ያቺ ሰዓት እንደ ቀልድ አየሻት አይደለም ማለት ያው እናንተም አልተናገራችሁም። ግን በማየው ነገር እናንተም እዚህ መረበሽ አለባችሁ ብዬ አላስብም። እኔ በእኔ ምክንያት እዚህ ማንንም እየመጣ የተከበረ ግቢ ነው በእኔ ምክንያት ነው ሁሉ ነገር የሆነው። በቃ ማለት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን እየሄዱ ነው ያሉትና እኔም ይሰማኛል እኮ ይሄንንም እኮ ሰው ማስቆም አላቃተም። ያሁንም ቢሆን ወደፊት ያንቺ ሞራል ነው ይሰማታል።
ይሰማታል ብላ ያንቺን ሞራል እየጠበቀች እንጂ በአንድ ቀን ሁሉ ነገር ማስቆም ማለት ነው። ጎሽ ለልጇ ስትል ተወጋች አሉ የሚባል አባባል አለ። አልፈልግም እየመጡ እዚህ እንዲጨቀጭቋችሁም አልፈልግም፣ ግቢው እንዲበጠበጥ አልፈልግም። በእኔ ምክንያት ብዙ እንትን መባል የለበትም። እዚህ እየመጡና መረበሽ አለባችሁ ብዬ አላስብም። ለዛ ነው እኔ ብሄድ ይሻላልማ። አይ እንግዲህ ስነ ስርዓትሽን ያልሽ ምን አይ መሄድ እንኳን ሩታዬ ጨራሽ አታስቢ። ገባሽ አይደለም? መሄድ እንኳን ተው። ማንም ማለት ከእናትሽ የበለጠ ማንም እዛ አንቺ አሁን ሰው አጋዥ ሊኖርሽ ይችላል። ነገር ግን አጋዥሽ ምግብ ልትሰራልሽ ትችላለች፣ ልብስ ልታጥብ ትችላለች፣ ብዙ ነገር ልታደርግልሽ ትችላለች። ነገር ግን ደግሞ ልጅ አንቺን ማንከባከብ ራሱ እንዴት ነው ማለት ሁሉም ነገር ለአንቺ እንደ እናትሽ አትሆንም። ገባሽ አይደለ? ምንም ቢሆን ቢያንስ እስከ 2 ወር እስከ 3 ወር እንኳን ሁኑ። ክርስትና እንኳን ሊነሳ እንኳን ክርስትና የለም እናንተ ጋር እሱ የታወቀ ነው። ገባችሁ አይደለ? ክርስትና ይነሳል ለምትሉ ሰዎች ክርስትና እንኳን ያለ አይመስለኝም። እሺ ቁረጡ። የእውነት እኔ ክርስትና ያለ አይመስለኝም። እና ክርስትና ቢነሳማ ክርስትና ይነሳ ነበር በትክክል ማለት ነው። ገባችሁ አይደለ? ክርስትና የለም። በቃ ቁረጡ። ክርስትና የለም። ምክንያቱም ታውቃላችሁ ሃይማኖታችሁን ማለት ነው። እኔ የማንም ሃይማኖት አከብራለሁ፣ እወዳለሁ። ሰው ደግሞ በሃይማኖቱ መኩራት አለበት። ሃይማኖቱን ማቆሸሽ የለበትም። ገባችሁ አይደለ? እኔ እንደዚህ ሃይማኖት ነኝ እኮ ብሎ መዋሸት የለበትም። አብዛኛው ዩቲዩበሮች ለምን ሃይማኖት እንደሚዋሹ አላቅም። የእውነት እኔ እንጃ አላቅም። እኔ በሃይማኖቴ አፍሬ ሃይማኖቴን ማፍር ሃይማኖት ከሆነ አልከተልም። ገባችሁ? ግን እነሱ ምን እንደሚፈልጉ አላቅም። በቃ እንዴት ነው አላቅም። የእውነት እንደ በዚህ ልክ ሃይማኖት በሃይማኖት መሸቀል፣ በሃይማኖት ደብቆ በሃይማኖት ድብቅ ሆኖ እኔ እኮ እንደዚህ ነኝ ብሎ እንትን ማለት ነው። እና ክርስትና የለም እንግዲህ ያለው ትላለች። እንደውም ልንገርሽ አይደለ ገና 2 ወር ይቀርሻል። በቃ 2 ወር ነው። በቃ እስቲ ምን ሄዳለሁ የምትይው ሄዳለሁ ተይኝ ጨርሽና የአራስነቱን ጊዜ ሁሉ ነገር ከዛ በኋላ እኛ ራሱ እንደውም ልንገርሽ እኛ ራሱ ይበቃሻል። ከዛ በኋላ አሁን ሄዳለሁ እንደሆናለሁ የምትይው ነገር ስነ ስርዓት ይኸውልሽ። አባዬ ትሰሚኛለሽ መሰማኝ ከሆነ ካንቺ ጋር አሁን እኔ በልሽ አታናጅኝ። ሩት ልንገርሽ አይደለ ሩታ ልንገርሽ ሩት ብዬሽ መቼም ሌላ ጊዜ ሩታ ነው የምልሽ። ዛሬ ሳላለሽ ሩት ልበልሽ። ይኸውልሽ የመጨረሻ ማለት ነው የመጨረሻ እኛ ራሳችን በቃ አሁን መሄድ ትቻለሽ ብላ ሰንፈቅልሽ ብቻ ነው ከዚህ ግቢ የምትወጪው በቃ እንጂ በራስሽ በእኛ ነው ማለት ነው። ስነ ስርዓት የሚባል ነገር መከባበር የሚባል ነገር እንደዛ አይደለም ነው እንዴ? እንደዛ አይደለም። ወይኔ ጉዴ አይደለም ይሻላል። አሁን እሱ ጋር ሳይሆን እሱ በቃ በእልህ ነው የሆነ በቃ በእልህ ነው የሆነ በቃ በስጭት ውስጥ ሲሞላት ይሄድ ኑሮ ምናምን እሱ የሚባል ነገር የለም። እዚህ ጋር በእልህ ነው የምትለውን ነገር ሁሉ ትደርስበታለች። ግን አሁን እኛ የኛ ፈቃድ ነው በቃ ገና ነሽ ነው በቃ ገና ናት እንጂ ሲጀመር እንደ አራስ መቼ ተራሰች? እንደ አራስ ሲጀመር መቼ በለች? እንደ አራስ መቼ ለበሰች? እንደ አራስ መቼ ተንከባከበች? የእውነት ሲጀመር ከአራስነት እንኳን አራስነት አይደለም ተውትና ከእርግዝና ጀምሮ ይሄው ስቃይ። እኔ ምን አይነት ህይወት እንደሆነ አላቅም። የሰው ልጅ እኮ እንዴ ይደሰታል እንዴ? ሰው ወልዶ ራሱ አያርፍም እንዴ? ገና ከወለደሽ ቀን ጀምሮ ስቃይ ማልቀስ እንደው እንጃ አላቅም ምን አይነት እናት እንደሆን ሩታዬ። እንደው ምን ምንም የሆነ ነገር የለም። ልጁንም የጠንክር ገና ስንት ቀን 2 ወር እንኳን ያልሞላው ልጅ ይዤ አዲስ አበባ በዚህ የአራስ ወገብ እኮ ነው እንዴ? የአራስ ወገብ ነው። የአራስ ወገብ አንተሽ የወለድሽው እኮ አንቺ ነሽ። እሺ የኔት የወለድሽው አንቺ ነሽ። ያመመው አንቺን ነው። ገና ደግሞ ልጅ ማሳደግም የሚጠብቅሽ አንቺን ነው። ወገብሽም ህመም የሚጠብቀው አንቺን ነው፣ ማንንም አይደለም። ስለዚህ ስለ ራስሽ ማስቢ ቆም በይ። አብሶ ስለ ወገብ እኔ ስለ ወገብ በደንብ ሰው ሲያወራ ስለምሰማ ወገብ በጣም አሁን ካልጠነከረ ሲጀምር በአሁን ሰዓት እንትን ካላለች በጣም ነው የምትጎዳሉ። ገባችሁ አይደለ? አብሶ ወገብሽን ሩታ ራስሽን ጠብቂ። ልጅ አንስተሽ እንደዚህ ብለሽ እንደዚህ እንደሚያርስሽ ሰው እኮ ግዴታ ያስፈልግሻል ከቤተሰብ እንዴ። ባዳ ነው አጋጅሽ፣ ባዳ ናት። ባዳ ነው እንደ ቤተሰብ አትሆንልሽም። ገባሽ አይደለ? ስለዚህ ያው ልጅነትም ምናምን ሊሆን ይችላል። ራስሽን ጠብቂ። ይሄ ሁሉ የአብርሃም ስራ ነው። እንዶ የስራውን ይስጠው እግዚአብሔር ማለት ነው። እሱስ አሁን እኔ ብሄድ ይሻለኛል። በእኔ ምክንያት እየመጡ ግቢ ከሚረብሹ እኔ ከዚህ ሲሄድ ሲያጡኝ ይቀራሉ ብለሽ እና ተጨንቀሽ ተጠበሽ በራስ ወገብሽ ደህና ምግብ እየበላሽ ነው በመነሳት ሻንጣ ሰብስበሽ ልሄድ ብለሽ ከምትይ እኔ በቃ እንዲህ እየተጨነኩ ነው ስለዚህ ልሄድ ብለሽ ከምትይ እነሱ እየመጡ እየረበሹኝ ነው ብለሽ ብትይን እኛ ያንን ያህል ጊዜ ምን ረጅም ጉዞም አይጓዙም ነበር። ገና እንደተሰማሽ ይሄንን ሁሉ አብሰልስለሽ ውስጥሽ ተጎድቶ ውሳኔ ላይ ከምትደርሺ ማለት ነው አስቀድመሽ ብትነግሪኝ ሁሉም ነገር እንትን ይላል። አሁንም ቢሆን እኛ አንቺ ሰማሻል እያልን እንጂ ማንም ቢሆን ድርሽ አይልም። ከዚህ እኮ የሚገርመኝ አሁን ልጁ ቆይ ለህፃኑ ነው እኔ ማዝነው ማለት ነው። አሁን ይሄ ህፃን ቆይ ታቅፎ ገና ይሄ ነገር ነው አራስ ቤት ተኝቶም ነገር ነው። ነገ ይሄ ልጅ ምን ይሆናል? ምን ይደርሳል? እኔ ማዝነው ለሱ ነው። ይሄ ቪዲዮ ያያሉ እኮ ይቀመጣሉ እኮ እኔ ታቅፌም እናቴና አባቴ እንደዚህ እየሆኑ ነበር ይላል። ወይኔ ስለዚህ ሄዳለሁ የምትያትን አማርኛሽን አቁሚ። እኔ በዚህ ጉዳይ አልስማማም። እሺ አይ እኔ ተናግሬያለሁ እኮ ብዙ ጊዜ በቃ እንደዚህ እንዳታረጉ ምናምን ተናግሬያለሁ። ግን የሚሰሙ ፍጥረት ቢሆኑ ኖሮ ያቆሙ ነበረ። አንቺ ነሽ ለኔ እሺ ቢያንስ እንዲህ ነው እሷ ብትከብድሽ ከሰው ሄዲ መተኛት ያለባትን ሰዓት
ማረፍ ያለባትን ሰዓት እሷንም ረብሸው ቤትም ግቢ ምን ህሊና አላችሁ? የሩታ እናት ማለት ነው። እነሱ ብር ብቻ ነው ጭንቅላታቸው፣ ብር ብቻ ስለሆነ ነው። ህሊና የላቸውም። በብር ብቻ የተመረዘ ነው ጭንቅላታቸው ማለት ነው። የእውነቱን ለመናገር እኔ እንጂ አላቅም። ብቻ ቤተሰብ ሰላማችሁ ይብዛልኝ። ነገ በውሽሞቹ ሊመጣ እችላለሁ። እሺ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ። ያው ሩታ የሆነ ነገር እኔ አላቅም። የሆነ እንትን ሲሆን ሩታ ላይ የሆነ አለለ እሷ ስታዝን እኔ በጣም ነው እንጂ አላቅም። በጣም ነው የሚከፈኝና ያው ብዙም ማውራት አልፈልግም። ብቻ እሷ ሰላም ትሁንልን። እሷ ራሷን እንድትጠነክር ነው የምንፈልገው። በተረፈ ሰላማችሁ ይብዛልኝ። እወዳችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።